በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕቅበተ እምነት መርሃ ግብራችን ነው። ዛሬ ስለ ገድለ ቅዱሳን እንነጋገራለን። የክርስትና ሃይማኖት የአምልኮ መሠረቱ አምዱና ጣራው በሦስት አካላት የተገለጸው እግዚአብሔር ነው። እግዚአብሔር ከፈጠራቸው ፍጥረታት መሃል በስህተቱ የወደቀውን ሰው ከአዳም ልጅ ከቅድስት ድንግል ማርያም በተዋህዶ ተወልዶ በጸጋው አድኖ ሰውን በቅድስናና በጽድቅ እንዲኖር አዘዘው። ይህን ትእዛዝ አክብረው በጸጋ ሥላሴ የዳኑ ቅዱሳን ከእግዚአብሔር የታዘዙትን ገቢራዊ ድኅነት እንዴት ፈጸሙት? የአጋንንትን ሰልፍ፣ የሥጋን ግፊት በምን መንገድ ድል ነሱት? እነርሱ ያለፉበት መንገድ፣ የተጋደሉት ተጋድሎ ገድል ተብሎ ተጻፈ። በፍርሃትና መንቀጥቀጥ የራሳችሁን መዳን ፈጽሙ የሚለውን የወንጌል ቃል የጠበቁ የፈጸሙ የቅዱሳን ገድል ምን እንማርበታለን? መምህር አብይ ጌታሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰንበት ትምህርት ቤት ማደራጃ መምሪያ ማኅበረ ቅዱሳን አገልጋይ ይዘውልን ይቀርባሉ። ቆይታችሁ ከእኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። ባለፈው መርሃ ግብራችን እንደምታስታውሱት አዋልድ መጻሕፍትን በተመለከተ የጀመርነው ትምህርት ነበረ። እንግዲህ ከዚህ በፊት በነበረን መርሃ ግብር አዋልድ መጻሕፍት የሚባሉት የትኞቹ ናቸው? ራሱ አዋልድ መጻሕፍት ማለት ምን ማለት ነው? አዋልድ መጻሕፍትና መጽሐፍ ቅዱስ ወይም አስራው መጽሐፍ ይጣላሉ ወይስ ይስማማሉ? የአዋልድ መጻሕፍት አይነቶች በየዘመናቱ ወይም አይነቶቹ ደግሞ የትኞቹ ናቸው የሚለውን በባለፈው በነበረው መርሃ ግብራችን ለማየት ሞክረናል። ዛሬ ደግሞ ቀጣዩን ክፍል እንደ እግዚአብሔር ፈቃድ ለማየት እንሞክራለን። እንግዲህ ለአባቶቻችን፣ ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን፣ ለመምህራን ሚስጥሩን ገልጾ ያስተማረን የመከረን አምላካችን ለእኛም ሚስጥሩን ገልጾ እንዲያስተምረን እንዲመክረን የሱ መልካም ፈቃድ ይሁንልን። እንግዲህ ዛሬ የምናየው የአዋልድ መጻሕፍት ጥቅማቸው። እንግዲህ እንደምታስታውሱት አዋልድ መጻሕፍትን ስንተረጉም አዋልድ ማለት ልጆች ማለት ነው። ልጅነታቸው ለአስራው መጽሐፍ ወይም ለመጽሐፍ ቅዱስ ለሰማንያ አንዱ ቅዱሳት መጻሕፍት እንደሆኑ ተመልክተናል። እንግዲህ ልጅነታቸው ሲገለጥ እንግዲህ መጽሐፍ ቅዱስን በሚስጥር በይዘት በሐሳብ መስለው የሚወለዱ የተገኙ ከመጽሐፍ ቅዱስ የተወለዱ የተገኙ የመጽሐፍ ቅዱስን ኃይለ ቃል የመጽሐፍ ቅዱስን ሚስጥር የሚገልጡ የሚያብራሩ ናቸው ብለን ተመልክተናል። እንግዲህ ጥቅማቸውንም ስናነሳ እነዚያን ጉዳዮች እያሰብን ነው ማለት ነው። እንግዲህ የአዋልድ መጻሕፍት ጥቅማቸው በዋናነት በቅዱሳት መጻሕፍት ወይም በመጽሐፍ ቅዱስ ንባቡ ያጠረውን እነዚህ ደግሞ አስረዝሞ ማለት አዋልድ መጻሕፍት ደግሞ አስረዝሞ በማቅረብ በጣም የሚጠቅሙ ናቸው። ለምሳሌ ሐዋርያ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 13 ላይ ጳውሎስስ ስለ አንተ ተሰቀለን ያለው ቃል አለ። እንግዲህ ይህንን ቃል እያንዳንዱ ሰው እያነበበ እንደፈለገው ሊተረጉመው ይችላል። በተለይ አንዳንድ አካላት ይህንን ቃል እየወሰዱ ስለ አንተ የተሰቀለው ስለ አንተ የሞተው አንተን ያዳነው ክርስቶስ ነው ብለው ከአውዱ ከተነገረበት ዋና አውድ ክርስቶስ ዓለምን ካዳነበት ዋና አገልግሎት በተለየ መልኩ የቅዱሳንን ማዳን ላለመቀበል ሲፈልጉ ይህንን ቃል ሲጠቅሱ እናያለን። ይሄን ቃል ግን ምን ማለት ነው? ጳውሎስ ይሄን የተናገረው መጽሐፍ ቅዱስ ላይ ያለው ሐሳብ እንዳለ ሆኖ ጳውሎስ ይሄንን ቃል የተናገረበት ሐሳብ ምን እንደሆነ አስረዝመው ወይም አብራርተው አዋልድ መጻሕፍት ሲያቀርቡ እንመለከታለን። ለምሳሌ ይሄንን ቃል ታላቁ የእስክንድርያ ሊቀ ጳጳስ ቅዱስ ቄርሎስ እንዲህ ብሎ ይተረጉመዋል። ብዙ ነቢያትና ጻድቃን ሞቱ፣ ሞታቸው ግን የጠቀመው የለም። ክርስቶስ ግን ዓለሙን ሁሉ አዳነ። እንግዲህ ክርስቶስ በዚህ በነገረ ድኅነት ትምህርታችን ክርስቶስ እኛን ያዳነን ክርስቶስ ዓለሙን ያዳነው ከመርገምና ሞቶ ፈርሶ በስብሶ ከመቅረት ነው። ስለዚህ ይሄንን ድኅነት ይሄንን ማዳን የፈጸመው ክርስቶስ ብቻ ነው። ከዚህ ድኅነት ያዳነን፣ ከዚህ በሽታ ያዳነን፣ ከዚህ መርገም ያዳነን፣ ሞቶ ፈርሶ በስብሶ ከመቅረት ያዳነን ክርስቶስ ብቻ ነው። ያ ማለት ግን በዚህ ማዳን ውስጥ ደግሞ ቅዱሳን ድርሻቸውን አልተወጡም ግን እያልንም አይደለም። ግን በዋናነት ያዳነን ሰው ሆኖ ስጋ የለበሰው ለምን በአዳም ላይ የፈረደው ፍርድን ያስተላለፈው ራሱ እግዚአብሔር ስለሆነ እግዚአብሔር የፈረደውን ፍርድ ማንሳት የሚችለው እሱ ብቻ ስለሆነ ሰውን ለማዳን ሰው ሆኖ ያዳነው ክርስቶስ እንደሆነ ለመግለጥ እንደሆነ ቅዱስ ጳውሎስ ተናገረው።
ታላቁ የእስክንድርያ ሊቀ ጳጳስ ቅዱስ ቄርሎስም ይሄንን ሲያብራራ ምን አለ? ብዙ ነቢያትና ጻድቃን ሞቱ፣ ሞታቸው ግን የጠቀመው የለም። ክርስቶስ ግን ዓለሙን ሁሉ አዳነ። ስለዚህ በብሉይ ኪዳን የነበሩ ነቢያት ሞተዋል፣ መስዋዕት አቅርበዋል፣ ብዙ መከራ ተቀብለዋል። ነገር ግን መስዋዕት ማቅረባቸው፣ መሞታቸው፣ መከራ መቀበላቸው ግን አዳምና ልጆቹን ከመርገምና ይሄ ሞቶ ፈርሶ በስብሶ ከመቅረት ግን ማዳን አልቻለም። ያንን ለመግለጥ ነው። አንደኛ ያንን ለመግለጥ ነው። ሁለተኛ ደግሞ ክርስቶስ ያዳንን ከምንድን ነው የሚለውን የክርስቶስን ድነት ለብቻው ለማሳየት ነው። ስለዚህ ነው ቅዱስ ቄርሎስ ብዙ ነቢያትና ጻድቃን ሞቱ፣ ሞታቸው ግን የጠቀመው የለም፣ ክርስቶስ ግን ዓለም ሁሉ አዳነ በማለት ንባቡን አስረዝሞ ሚስጥሩን ደግሞ አጎላው ማለት ነው። ስለዚህ አዋልድ መጻሕፍት በመጽሐፍ ቅዱስ ያለውን ንባቡን እንግዲህ አስረዝሞ በማቅረብ በማብራራት በዚህ መልኩ ሲገልጡ እናያለን። ስለዚህ አዋልድ መጻሕፍት ለምን ይጠቅማሉ ሲባል በቅዱሳት መጻሕፍት ያሉ አጫጭር ንባባትን አጫጭር ኃይለ ቃላትን አስረዝሞ ሚስጥራቸውን አብራርተው ለማቅረብ ይጠቅማሉ ማለት ነው። ሌላ ሁለተኛው በንባብ ተቃንቶ ሳይሟላ የቀረውን ያሟላሉ፣ አሟልተው ሲገኙ እናያለን። በንባብ ተቃንቶ ሳይሟላ የቀረውን ሲያሟሉ፣ ለምሳሌ ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 ላይ ምግብና ልብስ ከኖረን ግን እርሱ ይበቃናል ይላል። ለምሳሌ ይሄንን ቃል አንድ ሰው ካነበበ በኋላ ከምግብና ከልብስ አያስፈልገኝም ብሎ እንዳይተረጉመው ወይም በዚህ መልኩ የቅዱሳት መጻሕፍትን ሐሳብ የመጽሐፍ ቅዱስን ሐሳብ በዚህ መልኩ ብቻ እንዳይረዳው ይሄንን አቃንቶ እንግዲህ ሳይሟላ የቀረውን ደግሞ አሟልቶ በማቅረብ አዋልድ መጻሕፍት ይታወቃል። ይህንን ሰለስቱ ምዕት በሃይማኖተ አበው እንዲህ ብለው ሲያብራሩ እናያለን። ብርና ወርቅ የምታፈቅር አትሁን፣ ለዕለት ምግብህና ለዓመት ልብስ ያህል በአቅም ስራ እንጂ ለሕይወት ለኑሮ ያህል ምግብና ልብስ ለማግኘት በአቅም መጠን ውጣ ውረድ፣ እረስ፣ ነግድ። ስለዚህ የምትሰራው የምትነግደው የሚያስፈልግህን ነገር ለማሟላት ነው። በዋናነት ዓላማው የክርስትና ዓላማው ወይም የመስራት ዓላማው ከዚያ ውጪ ያለፈ ከክርስትና የሚያወጣ በፈተና የሚጥል መሆን የለበትም። ስለዚህ ምግብና ልብስ ከኖረን ግን እርሱ ይበቃናል ማለት የምንሰራው የምንለፋው የምንጥረው ለስጋችን ከሚያስፈልጉ ነገሮች እነዚህን ጭምር ዋና ዋናዎቹን ጠቅሶ ሌሎች አያስፈልጉ ማለት ግን አይደለም። ያ ማለት መኪና ካለን ቤት ካለን ጥለን ምግብና ልብስ ብቻ ካለን በጫካ ኑሩ ማለት ግን አይደለም። ስለዚህ ይሄ መብራራት አለበት፣ መተርጎም አለበት። ስለዚህ አዋልድ መጻሕፍት ይሄንን አብራርተው ማለት በንባብ ተቃንቶ እንግዲህ ሳይሟላ የቀረውን እንግዲህ በዚህ መልኩ ሲያሟሉ እንመለከታለን። ሶስተኛው በአስራው መጽሐፍ ወይም በመጽሐፍ ቅዱስ የተመሰለውን ምሳሌ ተርጉሞ ሲያስረዱ እናያለን። እንግዲህ በመጽሐፍ ቅዱስ ብዙ የእግዚአብሔር ሕጎች የእግዚአብሔር ቃሎች ወይም የእግዚአብሔር መንፈሳዊ ቃሉ በብዙ ምሳሌ ተገልጠው ተብራርተው ሲገኙ እናያለን። በምሳሌም በትንቢትም በዚያ መልኩ ስናይ፣ እዚህ ጋር ግን የምናየው በመጽሐፍ ቅዱስ የተመሰለውን ምሳሌ እንግዲህ ተርጉመው ሲያስረዱ፣ ለምሳሌ በማቴዎስ ወንጌል ምዕራፍ 24 ቁጥር 32 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአት ሲናገር ምሳሌውን ከበለስ ተማሩ ብሏል። እንግዲህ ይህንን ጌታችን የተናገረበት ስለ ዳግም ምጽአት ለመናገር ለማስረዳት ሲፈልግ ነው። እንግዲህ የበለስ እንግዲህ ትንቢታዊ ምሳሌ ምንድን ነው የሚለውን የመተርጎም ወይም መተርጎም ያስፈልጋል። እንግዲህ የበለስ ትንቢታዊ ምሳሌ ምንድን ነው የሚለውን መተርጉመ ብሉይ ወሐዲስ ኢትዮጵያዊው ቅዱስ ያሬድ በዜማ መጽሐፉ እንዲህ ይላል። በለስ ያለው ቤተ እስራኤልን ነው። ይህም ማለት እስራኤል እንደገና መንግስትን ስትመሰርት ማለት ነው ማለት ነው። ስለዚህ ምሳሌውን ከበለስ ተማሩ የሚለውን በምሳሌ የተገለጠውን ስለ ዳግም ምጽአት ክርስቶስ የተናገረውን በዚያ መልኩ እንግዲህ ቅዱስ ያሬድ ከቅዱስ ያሬድ መጽሐፍት በአንዱ ማለት ነው በአንዱ በዜማ መጽሐፉ ላይ እንግዲህ በለስ ያለው ቤተ እስራኤልን እንደሆነ ሰው በዚያ መልኩ እንዲረዳና በዚያ መልኩ ተረድቶ ጌታችን ያን የተናገረበትን ሐሳብ ምሳሌውን ማለት ነው ስለ ዳግም ምጽአት ለማስረዳት ያስቀመጠውን ምሳሌ ሰው በዚያ መልኩ እንዲረዳው ምሳሌውን ተርጉሞ ሲያስረዱ እናያለን። ስለዚህ ቅዱሳት መጻሕፍት ወይም አዋልድ መጻሕፍት እንግዲህ በመጽሐፍ ቅዱስ ወይም በአስራው መጽሐፍ የተመሰለው ምሳሌ ተርጉሞ ሲያስረዱ እናያለን። እንግዲህ ይሄንን ካየን እንግዲህ አዋልድ መጻሕፍትን የማይቀበሉ አካላት በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ከኦርቶዶክስ ተዋሕዶ ውጭ ያሉ አካላት የሚያነሷቸው አንዳንድ ቃላቶች አሉ። እነሱን እያነሳን ማየት ያስፈልጋል።
ባለፈው እንዳልኳችሁ አንደኛው ሐሳባቸው ምንድነው አዋልድ መጻሕፍት ከመጽሐፍ ቅዱስ ጋር ይጣላሉ አይታረቁም እሱም በደንብ አይተናል ባለፈው ራሱ መጽሐፍ ቅዱስ ውስጥ እንደ አዋልድ መጻሕፍት ያሉ ራሱ እዚያው መጽሐፍ ቅዱስ ውስጥ ከሌሎች መጽሐፍት ምንጮችን እየጠቀሰ መጽሐፍ ቅዱስ ላይ ሲብራራ ተመልክተናል ግን በዋናነት አዋልድ መጻሕፍትን የማይቀበሉ አካላት ምንድነው አመለካከታቸው ምንድነው የሚሉት የሚለው የመጀመሪያው ክርስቶስን ይሸፍናሉ በተለይ አዋልድ የሚባሉ መጻሕፍት በዚያ ውስጥ ያሉ ኃይለ ቃላት ክርስቶስን የክርስቶስ ክብር እንዳይገለጥ የክርስቶስ ማንነት እንዳይሰበክ ይሸፍናሉ ወይም ወንጌልን ይሸፍናሉ የሚል ነው ለምሳሌ ሰማዕቱ ቅዱስ ጊዮርጊስ ሰማዕትነትን ሲቀበል ምንድነው ያለው እኔ የአምላክ ባሪያ ነኝ ይላል ይሄ አሁን የተጻፈው በገድለ ጊዮርጊስ ውስጥ ነው ጊዮርጊስ ምንድነው ያለው ቅዱስ ጊዮርጊስ እኔ የአምላክ ባሪያ ነኝ ብሎ ከራሱ አልፎ እሱ የማን አገልጋይ እንደሆነ እሱ ማንን እንደሚያመልክ እሱ ማንን እንደሚሰማ ማንን ሰምቶ በማን መንገድ እንደሚጓዝ ያን ሁሉ ሰማዕትነት ሊቀበል የቻለው ስለማን ብሎ እንደሆነ ሲናገር እኔ የአምላክ ባሪያ ነኝ ልክ ቅዱስ ዮሐንስ መጥምቅ በዚህ በማቴዎስ ወንጌል ምዕራፍ 3 ላይ እኔ የጫማውን ጠፍር ልፈታ የማልችለው ከኔ በኋላ የሚመጣው እሱ የበረታ ነው እያለ ስለ ክርስቶስ ሲናገር እንሰማለን ወይም ስለ ክርስቶስ ሲሰበክ እንሰማለን ቅዱሳን ከራሳቸው የራሳቸውን ሕይወት ሳይሆን የራሳቸውን ማንነት ሳይሆን በእግዚአብሔር ቃል ውስጥ ወይም በሕይወታቸው የሚሰብኩት ክርስቶስን ነው የሚሰብኩት ክርስቶስን ነው የሚገልጡት ስለዚህ በቅዱሳን ሕይወት ውስጥ የምናየው ይሄን ነው በገድላት ውስጥም በታምራት ውስጥም የምናየው ይሄንን ነው አሁን ታምረ ማርያም ስሙ ታምረ ማርያም ተባለ እንጂ እመቤታችን እኮ ያንን ሁሉ ታምር ስታደርግ ኃይሏ ማን ነው ክርስቶስ ነው ቅዱሳን ያለ ክርስቶስ የሚያደርጉት አንዳች ነገር የለም ባለፈው ብያቸዋለሁ በዚህ በሐዋርያት ሥራ ላይ ምዕራፍ 3 ላይ ቅዱስ ጴጥሮስና ዮሐንስ ያንን ሽባ ሰው ከፈወሱ በኋላ ያንን ሽባ ሰው በመፈወሳቸውና የነሱ ኃይል በእነሱ ውስጥ ሆኖ የሚሰራው የክርስቶስ ማንነት ስለተገለጠ ክርስትና ስለተሰበከ አይሁድ ተመቀኙና በነጋታው እስር ቤት አስገባቸው ከዛ ከእስር ቤት ካወጧቸው በኋላ አንድ ጥያቄ ጠየቋቸው እናንተ ይሄንን በማን ስም በማን ኃይል አደረጋችሁ ተመልከቱ አሁን አይሁድ ቅዱስ ዮሐንስና ጴጥሮስ ማድረጋቸው ነው ማዳናቸውን አልካዱም አደረጋችሁ ማለታቸው አድናችኋል አይተናል ነገር ግን ያዳናችሁበት ስምና ኃይል ማን ነው ተብሎ ሲጠየቁ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም አንድ ስም አለ እሱም የናዝሬቱ ኢየሱስ ክርስቶስ ነው ብለው ነው የመሰከሩት እንጂ እኔና እሱ አድነናል አይደለም ያሉት እንደዛም ብሉ እኮ ይችላሉ ጸጋው አላቸው ግን እነሱ በሕይወታቸው የሚሰብኩት በሕይወታቸው የሚገልጡት በንግግራቸው በሕይወታቸው በመጽሐፎቻቸው የምናየው ራሳቸውን ሲሰብኩ አይደለም ክርስቶስን ሲሰብኩ ክርስትናን ሲገልጡ ነው የምናየው ስለዚህ በቅዱሳን ገድላት የምናየው ይሄንን ነው አንድ ሰማዕት እኮ መከራ ተቀበለ ከሙታን መካከል ተነሳ አንዴ ሲፈጩት አንዴ ሲቆርጡት ተመልሶ ሲነሳ እኮ የሚነሳው በእግዚአብሔር ኃይል እኮ ነው እግዚአብሔር እኮ ነው የሚያነሳው የሚያነሳው እኮ ክርስቶስ ነው አምላክ ነው ግን ለምን የሚነሱበት ምን አላቸው ጸጋና ክብር አላቸው እኔና እናንተ ዝም ብለን መከራ ብንቀበል እንዲህ አይነቱን ጸጋ ላናገኝ እንችላለን ግን ቅዱሳን እግዚአብሔርን መስለው ስለሚገኙ ቅዱስ ጳውሎስ እኮ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አሁን በዚህ ውስጥ እኮ ጳውሎስ የሚሰብከን ክርስቶስን ምሰሉ እኔን ምሰሉ ባለ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ጳውሎስን መምሰል ክርስቶስን መምሰል ነው ለምሳሌ ጌታችን በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እኔን የሚቀበል እናንተን ይቀበላል ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል አሁን እኔን የሚቀበል እናንተን ይቀበላል እናንተን የሚቀበል እኔን ይቀበላል ብሎ ቅዱሳን ነው ያስቀደመው ለምን በቅዱሳን ሕይወት የሚሰበከው የሚታየው የሚገለጠው ማን ስለሆነ ክርስቶስ ስለሆነ ስለዚህ ቅዱሳንን ስንቀበላቸው ምን ማለት ነው ቅዱሳንን በጸጋቸው በክብራቸው የሚገባቸውን ክብር ስንሰጣቸው በእነሱ ውስጥ ያለውን አምላካቸውን ፈጣሪያቸውን ጭምር እያከበርን ነው ለነሱም በተሰጣቸው ጸጋና ክብር መጠን ደግሞ ለነሱ የሚገባውን ክብር እየሰጠን ነው ስለዚህ ክርስቶስን እኛ ለይተን ነው የምናምነው በቤተክርስቲያናችን እኮ የተለየ ትምህርት አለ የተለየ እምነት አለ የተለየ እምነት ማለት ነው አምላካችንን የምናመልከው እሱ የባህሪ አምላክ ነው እሱ የባህሪ ፈራጅ ነው እሱ በባህሪው ፈጣሪ ነው ብለን ነው ቅዱሳን ደግሞ በጸጋ እግዚአብሔር ያከበራቸው ብለን ለይተን የጸጋና የባህሪ የሚል ትምህርት አለ ይሄንን እምነት በውስጣችን ይዘን ነው ለእግዚአብሔር ስንሰግድ ለእግዚአብሔር የሚገባውን ክብር ስንሰጥ እግዚአብሔር አምላክ ነው ብለን ነው ለቅዱሳን ደግሞ የሚገባቸውን ክብር ስንሰጥ እነሱ ደግሞ በጸጋ የከበሩ ናቸው እግዚአብሔርን ይመስላሉ በሕይወታቸው የሚሰብኩት እግዚአብሔርን ነው ብለን ነው
ስለዚህ አዋልድ መጻሕፍትን የማይቀበሉ አካላት ቅዱሳን ክርስቶስን ይሸፍናሉ፣ ወንጌልን ይሸፍናሉ የሚሉት ውሸት ነው። ይሄ የራስን ትምህርት የራስን እምነት ለማጉላት የራስን እምነት አጉልቶ እውነተኛውን ትምህርት ለማጣጣል ታስቦ የተጠቀሰ ጥቅስ ነው እንጂ እውነት አይደለም። ለምሳሌ በዚህ በቅዱስ ጳውሎስና በበርናባስ ታሪክ ውስጥ አንድ የሚነገር ታሪክ አለ። ለቅዱስ ጳውሎስና በርናባስ መስዋዕት ሊያቀርቡላቸው ያሰቡ ሰዎች ነበሩና ቃሉ ስናነበው እንዲህ ይላል። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያ ቋንቋ እንዲህ አሉ፣ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። በከተማውም ፊት ቤተ መቅደስ ያለው የዲያ ካህን ኮርማቸውንና የአሕዛብን አክሊሎች ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት በርናባስና ጳውሎስ ግን ይህንን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህንን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይና ምድርን ባህርንም በእርሱም ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጉያና የሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር መልካም ስራ እየሰራ ከሰማይ ዝናብን ፍሬም የሚሆንበትንም ወራት ሊሰጠን ልባችንን በመብልና በደስታ ሊሞላው ራሱን ያለ ምስክር አልተወም። ይህንን ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው። ተመልከቱ፣ ጳውሎስና ባርናባስ ሲመለከቱ አማልክት መሰሏቸው። ስለዚህ ለጳውሎስና ለባርናባስ መስዋዕት ሊያቀርቡ በፈለጉ ሰዓት ሊያመልኳቸው ሲፈልጉ ያኔ አይ እንዲህ አይነት ነገር ለእኛ አይገባንም፣ እግዚአብሔር አምላክ እግዚአብሔር ብቻ ነው የባህሪ አምላክ፣ ለሱ የሚገባውን ክብር ስጡ። አሁን ጳውሎስና በርናባስ ክብር የማይገባቸው ሆነው ስላሉ አይደለም። ቅዱሳን ትህትና ገንዘባቸው ስለሆነ ራሳቸውን ከመግለጥ ራሳቸውን ከመስበክ የራሳቸውን ሕይወት ከመናገር ስለ ክርስቶስ የባህሪ አምላክነት ስለ ክርስቶስ ማንነት በእነሱ ውስጥ ሆኖ የሚሰራው የእነሱ ኃይላቸው መሪያቸው ክርስቶስ እንደሆነ ነው እንጂ የሚሰብኩት እኛ እኮ እንዲህ ነን፣ እኛ እንዲህ ማድረግ እንችላለን ማለት እኮ ይችላሉ። ምሳሌ በእኔ የሚያምን እኔ የሚያደርገውን ያደርጋል ከዚህም በላይ ያደርጋል ተብለዋል እኮ ቅዱሳን። ይሄ እንኳን በራሱ በባለቤት በክርስቶስ እንኳን ተነግሮ ተሰጥቷቸው እንዲህ ብሎ ሲናገሩ አንሰማቸውም። እኛ እኮ እንዲህ ተብለን ተመስክሮልናል እኮ ክርስቶስ እኮ እንዲህ ብሎናል፣ በእኔ ካመናችሁ እኔ የማደርገውን አይደለም ከእኔም በላይ ታደርጋላችሁ እኮ ብሎናል ብሎ እኮ መናገር ይችሉ ነበር። ግን እንደዚያ ሲሉ አንሰማቸውም። ከራሳቸው ክብር ይልቅ ስለ ጌታቸው ስለ ፈጣሪያቸው ስለ አምላካቸው ክብር ሲናገሩ ነው። ስለዚህ አዋልድ መጻሕፍት ወንጌልን ወይም ክርስቶስን የሚሸፍኑ ግን አይደሉምና በዚህ መልኩ መረዳት ያስፈልጋል። ሌላ ጥቅስ ደግሞ ስትንጨምር በዚህ በፋርስ ባቢሎን በስደት የሄዱ እነዚያ ሶስት ወጣቶች ከንጉሱ በታች ስልጣን ስላገኙ ሹመት ስላገኙ በዘመኑ የነበረው የፋርስ ባቢሎን ንጉስ ከህይወታቸው ከአኗኗራቸው ከንግግራቸው ከአጠቃላይ ሁኔታቸው ተመልክቶ ከጥበባቸው ከእውቀታቸው ተመልክቶ ሹመት ሰጣቸው በተለያዩ አውራጃዎች ላይ እና ይህንን የተመለከቱ አካላት በእነዚህ ሰዎች ላይ የሐሰት ክስ አቅርበው ከንጉሱ ጋር ሊያጣሉ ሞከሩ እና በአንድ ወቅት ንጉሱን አሳስተው አንድ አዋጅ አሳውጀው ነበር። አንተ ላቆምከው ምስል የማይሰግድ ሰው ወደ እቶን እሳት ይጣል የሚል አዋጅ እንዲታወጅ አስደረጉ። እንግዲህ ይህንን ያደረጉት እነዚያ ሶስቱን ወጣቶች በፋርስ ባቢሎን ስማቸው ሲድራቅ፣ ሚሳቅ፣ አብደናጎን በዕብራዊ ስማቸው ደግሞ አናንያ፣ አዛርያ፣ ሚሳኤል እነዚህ ሶስቱ ወጣቶች በሌላ በምንም መልኩ ክፋት ሊያገኙባቸው አይችሉም። ነገር ግን በዚህ ለመያዝ ስለፈለጉ እነሱ ከአምላካቸው ውጭ ሌላ አምላክ እንደማይሰግዱ ስለሚያውቁ ይህን አዋጅ ንጉሥ ናቡከደነፆር እንዲያውጅ አስደረጉ። ከዚህ አዋጁ ታወጀ። አዋጁን የሰማው አካል ሁሉ ሲሰግድ፣ እነዚህ ሶስቱ ወጣቶች ግን አንሰግድም አሉ። ወደ ቤታቸው ገብተው ወደ ሀገራቸው ወደ እስራኤል መስኮታቸውን ከፍተው ወደ አባቶቻቸው ሀገር ወደ እስራኤል ወይ ወደ ምስራቅ ከፍተው የራሳቸውን አምላክ እግዚአብሔርን እያመለኩ ተገኙ። ከዚያ ተይዘው ታስረው ወደ ንጉሱ ፊት ቀረቡ። ንጉሱም እንዲህ ብሎ ጠየቃቸው። ናቡከደነፆርም መልሶ መልአኩን ማለት ካቀረባቸው በኋላ በውኑ እኔ ላቆምኩት ምስል አለመስገዳችሁ እውነት ነውን ሲላቸው፣ አዎ ንጉሥ ሆይ በዚህ ነገር እንመስል ዘንድ ተገቢያችን አይደለም። አንተ ላቆምከው የጣዖት ምስል አንሰግድም። የምናመልከው አምላካችን ከዚህ ከሚነደው እሳት እንኳን ባያድነን አሉ። ተመልከቱ፣ ተስፋ እንዲቆርጡ ነው ያደረጉት።
ባያድነን አንተ ላቆምከው ምስል አንሰግድም። ከዚያ ወደ እሳቱ ጣላቸው። ያው ታሪኩን ለማሳጠር ያህል እግዚአብሔር የላከው መልአክ ቅዱስ ገብርኤል በመካከላቸው ተገኝቶ ያንን እሳቱን ወደ ውሃ ለውጦ እነዚያ ሶስቱ ወጣቶች እንደዳኑ እንግዲህ መጽሐፍ ቅዱስም ይናገራል። ድርሳነ ገብርኤልም ድርሳነ ሩፋኤልም ድርሳነ ቅዱስ ሚካኤልም ይናገራል። ከወጡ በኋላ ናቡከደነጾር እንዲህ አላቸው፣ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎን አምላክ ይባረክ። አሁን በዚህ መካከል የእግዚአብሔር ክብር ምን ጋር የተሸፈነው? አሁን መከራ የተቀበሉት ወደ እቶን የተጣሉት እነዚያ ሶስቱ ወጣቶች ናቸው። እነዚያን ሶስቱን ወጣቶች እግዚአብሔር መልአኩን ልኮ እንዳዳነ ናቡከደነጾር ተመልክቷል ቆሞ። እኔ ወደ እሳቱ መካከል የጣልናቸው 3 ሰዎች ነበሩ፣ አራተኛው ግን የልዑል ልጅ ይመስላል ብሎ ቅዱስ ገብርኤል በመካከላቸው እንዳለ በዚያ መልኩ ያ ራእይ ተገልጦለት ልክ እንደ በለዓም ማለት ነው። አንዳንድ እግዚአብሔር በእንደዚህ አይነት ሰዎች እኛን ለማስተማር አምላክነቱን ለመግለጥ እንዲህ አይነት ራእይ በእንደዚህ አይነት ሰዎችም ሲገልጥ እናያለን። በሌላ ቦታ ቅድም እንዳልኳችሁ በለዓም እንዲህ አይነት ሚስጥር ተገልጦለታል። ናቡከደነጾርም እንዲህ አይነት መገለጥ ተገለጠለት ተመልክቷልና አዋጁን በአዋጅ ሲለውጥ ተመልከቱ። አዋጁን በአዋጅ ሲለውጥ እነዚህ ሶስቱ ወጣቶች አማልክት ናቸው፣ እነዚህን ማምለክ ይገባል አይደለም ያለው። በእነሱ ሆኖ የሚሰራውን እነሱን የታደገውን አምላክ በሚገልጽ ቋንቋ ነው። እንዲህ ነው ያለው፣ መልአኩን የላከ ከአምላካቸውን በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎንም አምላክ ይባረክ። እኔም እንደዚህ የሚያድል ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎን አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋም የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜ ንጉሱ ሲድራቅና ሚሳቅን አብደናጎንም በባቢሎን አውራጃ ውስጥ ከፍ አድርጎ ሾማቸው። ተመልከቱ፣ ቅዱሳን የሚነበቡ መጻሕፍት ናቸው ሲባሉ ከዚህ ተነስተን ነው። ሲነበቡ የሚታየው በእነሱ ህይወት ማን ነው? እግዚአብሔር ነው፣ ክርስቶስ ነው። አሁን ናቡከደነጾር እነዚያን ወጣቶች እግዚአብሔር እንዳዳናቸው ከተመለከተ በኋላ ምንድነው እንደዚህ የሚያድል ሌላ አምላክ የለምና። አሁን ይሄን የደረሰው ቅዱስ ያሬድ አይደለም፣ ናቡከደነጾር ነው። ተመልከቱ፣ ቅዱስ ያሬድ እንዲህ ያልደረሰም ብያልኳችሁ አይደለም። ግን ንግግሩ ልክ እንደነ ቅዱስ ያሬድ በቤተ ክርስቲያን እንዳሉ እንደ ቅዱሳን አባቶቻችን የሚመስል ነው። የተጣሉት የዳኑት እነዚያ ሶስቱ ወጣቶች ናቸው። ቀጥታ ስለነዚያ ክብር መናገር ይችል ነበረ። ግን እግዚአብሔር ግን በእነሱ ህይወት የሚገለጠው እሱ ስለሆነ በዚያ መልኩ እግዚአብሔር ክብሩን ሲገልጥ እናያለን። ያ ማለት ግን የእነሱ ክብር አልተገለጠም ማለት ግን አይደለም። እነሱ እኮ ከእቶነ እሳት የዳኑት እኮ ከነበራቸው ማንነት ነው። እግዚአብሔርን ስለሚያመልኩ፣ እግዚአብሔርን ስለሚፈሩ፣ እግዚአብሔርን ስላመለኩ ስለሚፈሩ፣ እግዚአብሔርን ስለሚመስሉ እግዚአብሔር ደግሞ ጸጋና ክብር ስለሰጣቸው ነው ከእቶነ እሳት የዳኑት። ግን ያም ቢሆን ግን ህይወታቸው እግዚአብሔርን አልሸፈነውም። ያውም በፋርስ ባቢሎን ተመልከቱ። በዕብራውያን በእስራኤል ከተማ እኮ አይደለም፣ በፋርስ ባቢሎን፣ በኢትዮጵያ እኮ አይደለም፣ ጣዖት በሚመለክበት በፋርስ ባቢሎን በእነዚህ ወጣቶች ምክንያት የተሰበከው ኃይሉ ክብሩ የተገለጠው የእግዚአብሔር ነው። ስለዚህ አዋልድ መጻሕፍት በምንም መልኩ ወንጌልን አይሸፍኑም። በአዋልድ መጻሕፍት ውስጥ ያለው የቅዱሳን ህይወት የክርስቶስን ማንነት የሚሸፍን አይደለም። በራሱ ንግግሩ በራሱ በጣም ትልቅ ክህደት እኮ ነው። ክርስቶስ የባህሪ አምላክ ነው። እሱን የሚሸፍን ክብር ራሱ ከየት የሚመጣ ነው? ማን ነው የክርስቶስን ክብር የሚሸፍን? እመቤታችንም እኮ የክርስቶስን ክብር አትሸፍንም። የአምላክ እናት ናት። የአምላክ እናት እንደሆነች እናምናለን። የአምላክ እናት እንደሆነች እንድትሆንም የመረጣት ያከበራት እሱ እንደሆነ እንናገራለን። በዚያ መልኩ እናምናለን እንጂ እመቤታችን ከክርስቶስ በልጣ የእመቤታችን ማንነት የክርስቶስን ማንነት ይሸፍናል ብሎ ማመን በራሱ ክህደት ነው። በራሱ ክህደት ነው። ይሄ አንዳንዴ አንድን ክህደት ለመሸፈን ሌላ ክህደት መጥቀስ በጣም ትልቅ በደል ነው። በነገራችን ላይ ለምሳሌ ቅዱስ ዳዊት በመዝሙር 4:2 ላይ እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር በማን? በጻድቁ። እግዚአብሔር በጻድቃን ይገለጣል እንጂ ጻድቃን እግዚአብሔርን አይሸፍኑትም። እንዲህ አይነት ክብርም ጸጋም የላቸውም። እግዚአብሔርን የመሸፈን አይደለም፣ እግዚአብሔርን የመግለጥ ነው። እግዚአብሔርን የመግለጥ ኃይሉም ጸጋውም ክብሩም የላቸውም። ስለዚህ የቅዱሳን ሕይወት በቅዱሳን ሕይወት የሚሰበከው የሚነገረው የሚገለጠው የእግዚአብሔር የክርስቶስ ክብር ነው።
ስለዚህ ወንጌልም ብሉይ ኪዳንም ቅዱሳት መጻሕፍት በአጠቃላይ በመጽሐፍ ቅዱስ ያለው የእግዚአብሔርን ቃል የሚሸፍን አይደለም። ባለፈው እንዳልኳችሁ አዋልድ መጻሕፍት የሚተረጉሙ የሚያብራሩ ቅድም እንዳየ ነው። በተለይ የአዋልድ መጻሕፍት ጥቅም ብለን ሶስቱን ያነሳናቸው አይደል? እነዚያ ሶስቱ አሁን የሚያስረዱ ምንድነው? አዋልድ መጻሕፍት በቅዱሳት መጻሕፍት ውስጥ ያሉ ምስጢራትን የሚገልጡ የሚያብራሩ፣ ምሳሌውን የሚገልጡ የሚያብራሩ እንጂ የሚሸፍኑ አይደሉም። ሌላው አዋልድ መጻሕፍትን ላለመቀበል የሚተቹ አካላት እንግዲህ ከሚያነሳቸው ነገሮች አንዱ ሌላው ባገኙት ቅጂ ላይ ተመስርተው መተቸት። ምን ማለት ነው? ለምሳሌ በተለይ የቤተክርስቲያን መጻሕፍት አንዳንዴ ሕጋዊ ዕውቅና በሌላቸው በግለሰቦች አንዳንዴ ዕውቅና በሌላቸው ተቋማት ታትመው ሲወጡ እንከን ሊኖርባቸው ሊፈጠር ይችላል። ለምን? አንደኛ የእውቀት ችግር፣ ሁለተኛ የቋንቋ ችግር። በእንደዚህ አይነት ምክንያት በሰዎች የሚታተሙ በሰዎች ታትመው ገበያ ላይ የሚወጡ መጻሕፍት አሉ። ወይም ደግሞ ራሱ ያሶዬ ሳይረዳ፣ ሁለተኛ ደግሞ ራሱ ያንን መጽሐፍ ያገኘው ሰው ሌላ ሁለተኛ ነገር ማመሳከር ሲገባው በዚያው መጽሐፍ ላይ ብቻ ተመስርቶ የሚያቀርበው ይሄ ባገኙት ቅጂ ላይ ተመስርተው መተቸት። እንግዲህ ገድላት አብዛኞቹ መጀመሪያ የተጻፉበት ቋንቋ ግዕዝ ነው። እንግዲህ የገድሉን ጽንሰ ሐሳብ በትክክል ልንረዳው የምንችለው የመጀመሪያውን ቅድሚያ የተጻፉበትን የግዕዝ ቋንቋ በደንብ ማወቅ ያስፈልጋል። ስለዚህ ከመጀመሪያው ጋር ሳያመሳክሩ ከመጀመሪያው ጋር ትክክል ነው ትክክል አይደለም የሚሉ ሐሳቡን ሳያጣሩ ዝም ብለው ስለዚህ የቅጂ ይዘቱን ሊስት ይችላል። ለምሳሌ በመጽሐፍ ቅዱስም እንዲህ አይነት ጉዳዮቹ ልንመለከት እንችላለን። በዚህ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ እንዲህ የሚል ቃል አለ። በግዕዙ እንዲህ ይላል፣ ተመልከቱ። ወእመኒ ቦ ዘአበሰ ጰራቅሊጦስ ብነ ሀበ አብ ወኢየሱስ ክርስቶስ ጻድቅ ውእቱ ይህድግ ለነ ኃጣውኢነ ይላል የግዕዙ። ይሄንን ጥቅስ በነገራችን ላይ ብዙዎች መናፍቃን ይጠቅሳሉ። ግን አማርኛው አሁን የተተረጎመ አማርኛው ይሄ ቀላል አማርኛ የሚባል ወይም አሁን ባለው በአማርኛ ሲተረጎም እንዲህ ይላል፣ ልጆች ሆይ እንዳትበድሉ ይህንን እንጽፍላችኋለሁ። የሚበድል ቢኖር አሁን ጠበቃ አለን እያሉ የሚያነሱት ጥቅስ ነው። ግን ግዕዙ ሲተረጎም እንዲህ ይላል፣ ልጆች ሆይ እንዳትበድሉ ይህንን እንጽፍላችኋለሁ። የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን። ማን አለን? ጰራቅሊጦስ አለን። ግን በዛኛው ቀላል አማርኛ በሚባለው ለኛ ጠበቃ አለን፣ ክርስቶስ አለን። ስለዚህ ጠበቃችን ክርስቶስ ነው፣ አማላጃችን ክርስቶስ ነው ለማለት ይሄንስ ጠቅሱ። አሁን አንድ ሰው ቅድም እንዳነበብኩላችሁ ግዕዙን ካላነበበ አማርኛው ላይ ብቻ ያለውን ይሄ እንግዲህ በመጽሐፍ ቅዱስም ያለው ተመልከቱ። አማርኛው ላይ ብቻ ያለውን ተመልክቶ ይሄ ማለት እንዲህ ማለት ነው። ስለዚህ ጠበቃ የተባለው ሲጀመር ጠበቃ አማላጅም አይደለም። ግን ያም ቢሆን ግን ቃሉ ራሱ ይሄ አይደለም። ቃሉ ራሱ ይሄ አይደለም የሚለው ምንድነው? ደቂቀ ዘንተ ጽፍ ለክሙ ከመ ይትአበሱ ወእመኒ ቦ ዘአበሰ ጰራቅሊጦስ ብነ ኃጢአት ብትሰሩ ጰራቅሊጦስ አለ ነው የሚለው እንጂ ጠበቃችን ክርስቶስ አለ አማላጃችን ክርስቶስ አለ የሚል አይደለም። ስለዚህ የመጀመሪያውን ይሄ የሚቀድመውን ቋንቋ በሚቀድመው ቋንቋ ያለውን የመጽሐፍ ኃይለ ቃል በደንብ አድርጎ ማየት ያስፈልጋል። ስለዚህ ዝም ብሎ ባገኙት የቅጂ ወይም የቅጂ እየተነሱ እዚህ ጋር እንዲህ ብሏልና ይሄ ማለት እንዲህ ነው ብሎ በራሱ መተቸት ያስተዛዝባል እንጂ እውነት ሊሆን አይችልም። ሌላው ሂሳዊ ስልትን የተከተለ አይደለም። ማለት ይሄ መጽሐፍ ቅዱስ ብቻ ሳይሆን ወይም ቅዱሳት መጽሐፍት ብቻ ሳይሆን በዓለሙም ትምህርት መጽሐፍት የሚተቹበት የራሳቸው የሆነ ዘዴ አላቸው፣ የራሳቸው የሆነ ስርዓትና ሕግ አላቸው። ከዚያ ስልት የተከተለ አይደለም። እንግዲህ መንፈሳዊነቱ ቀርቶ ይሄ አካዳማዊ የትችት መንገድ እንኳን የተከተለ አይደለም። እንግዲህ አሁን የምናስተውላቸው ተቺዎች ግን የ10 ደቂቃ የማገናዘቢያ ጊዜ እንኳን ሳይወስዱ የቅጂውን ትክክለኛነት ሳያረጋግጡ አንዷን ሐረግ ብቻ ከውስጥ በመውሰድ ይሄ የመንገደኛ ትችት ሲሰጡ እንሰማለን። ዝም ብሎ አንድ ነገር ወስዶ እዚህ ጋር እንዲህ ያለው ቃል እንዲህ ለማለት ተፈልጎ ነው ብለው ዝም ብሎ ያን ነገር መተቸት በራሱ ትክክል አይደለም። ሌላው ከመጽሐፉ መሰረታዊ ዓላማ ባፈነገጠ ይሄ በራሳቸው ትርጓሜ ተመርተው ይተቻሉ። መጽሐፉ የተናገረበት ለምሳሌ በአንድ ገድል ላይ በአንድ ታምር ላይ በአንድ ድርሳን ላይ የተነገረው የራሱ የሆነ አውድ አለው፣ መነሻ ምክንያት አለው። ያንን አውዱን ሳይረዱ ምክንያቱን ሳይረዱ እዚህ ጋር እኮ እንዲህ ይላልና እንዲህ ያለው ነገር ትክክል አይደለም ስህተት ነው ብሎ ዝም ብሎ መተቸት። ለምሳሌ ገድለ ተክለ ሃይማኖት ላይ አቡነ ተክለ ሃይማኖት ሰይጣን አጠመቁ ይላል። እንግዲህ ይሄንን ለማወቅ ይሄን ለመረዳት መጀመሪያ ሰይጣን ባህሪው አፈጣጠሩ ምንድነው የሚለውን በደንብ ማወቅ ያስፈልጋል፣ መረዳት ያስፈልጋል። አንደኛ ይሄ የተባለበት አውዱ ምንድነው? ለምሳሌ በአንድ ምሳሌ እንመልከት። ለምሳሌ አየለ የሚባል ሰው ስጋ አይበላም ቢባል
እንግዲህ እሱ ስጋ የማይበላበት ምክንያት ብዙ ሊሆን ይችላል። ለምሳሌ ስለሚያመው ሊሆን ይችላል፣ ያለበት አካባቢ ወይም ስጋ ስለሌለ ሊሆን ይችላል፣ ወይም ስለሚጾም ሊሆን ይችላል ስጋ የማይበላ። ግን እንትና አየለ ስጋ አይበላም ስለተባለ ብቻ በቃ አየለ እኮ ስጋ የማይበላው ለዚህ ነው ብሎ በአንድ ነገር በተረዳንበት መንገድ ብቻ ያንን ነገር መተርጎም በራሱ ስህተት ላይ ነው የምጥለው። ስለዚህ አቡነ ተክለ ሃይማኖት ሰይጣን አጠመቁ ማለት ምን ማለት ነው? ቅድም እንዳልኳችሁ አንደኛ የተባለበትን አውድ የተባለበትን ምክንያት ማወቅ ያስፈልጋል። ሁለተኛ ደግሞ ከዚያም አልፈ ቅድም እንዳልነው ከዚህ ቃል አንፃር የሰይጣንን ባህሪ አፈጣጠር ማወቅ። ሰይጣን አካል የለውም ምን ማለት ነው? ለምሳሌ አንተ ሰይጣን ከኔ ወግድ ብሎታል ቅዱስ ጴጥሮስን ጌታችን። አሁን ቅዱስ ጴጥሮስ ሰይጣን ሆኖ አይደለም፣ ነገር ግን አስተሳሰቡን አመለካከቱን የተናገረውን ሐሳብ ተመስርቶ ነው ክርስቶስ ይህንን ቃል የተናገረው። ይሄ ክፉ ሐሳብ ክፉን ነገር ነው ከሰው አወጣው በጥምቀት አውጥተው ያንን ሰው አዳኑት ለማለት ነው እንጂ ሰይጣንን አጠመቁ ማለት ሰይጣን ተጠምቆ አሁን ሰይጣን ደህና መልአክ ሆኗል ማለት ግን አይደለም አይደል ሲጀመርም። ስለዚህ አውዱን መረዳት። ሁለተኛ ደግሞ በተረዱበት መጠን ዝም ብሎ ያንን ነገር ሐሳብ ወስዶ ይሄ ማለት እንዲህ ማለት ነው ማለት በራሱ ያስተሳዝባል። ስለዚህ ጽንሰ ሐሳቡን አያስፈልግም ካሉ በኋላ ይዘቱን ደግሞ መተቸት። ለምሳሌ ለራሳቸው አስተምሮ የማይቀበሉትን ታምረ ማርያም ጠቅሰው ደግሞ ሲተቹ እናያለን። አንድ ሰው እኮ ታምረ ማርያምን ለመጥቀስ መጀመሪያ በታምረ ማርያም ማመን አለበት። በቃ በታምረ ማርያም ካላመነ ያ ሰውዬ ሲጀመር ታምረ ማርያም መጥቀስ የለበትም። ጽንሰ ሐሳቡን አያስፈልግም እያሉ ይዘቱ ላይ ገብቶ መተቸት በራሱ ትክክል አይደለም። ለምን ባለቤት አለው ያ መጽሐፍ። ታምረ ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፏ ነው። ባለቤቷ እሷ ናት፣ የምታምነው እሷ ናት። ስለዚህ ባለቤት ያልሆነ አካል ያንን መጽሐፍ መጀመሪያ ሳያምነው ሳይቀበለው ያንን ነገር ለራስ ዓላማ፣ ለራስ ትምህርት፣ ለራስ ስህተት መልሶ ያንን መጽሐፍ ጠቅሶ ያንን መተቸት በራሱ ስህተት ነው። አንድ ጊዜ አያስፈልግም፣ ሌላ ጊዜ ደግሞ እንዲህ ቢጻፍ እንዲህ ቢሆን በማለት ሐሳብ መስጠትን በራሱ በራስ ባልሆነው ባልተቀበሉት ባላመኑት ነገር መተቸት እንዲህ አይነትም እንትን ስላለ እንግዲህ ይሄንን ከተመለከትን አዋድ መጻሕፍትን ቤተክርስቲያን እንዴት ትረዳለች? እንግዲህ አዋድ መጻሕፍትን ቤተክርስቲያን እንዴት ትረዳለች? እንግዲህ ቅድም እንዳልኳችሁ አዋድ መጻሕፍት ማለት የመጽሐፍ ቅዱስ ልጆች ማለት ነው። መጽሐፍ ቅዱስን ይዘቱን ሚስጥሩን የሚያብራሩ የሚተረጉሙ ከመጽሐፍ ቅዱስ የተወለዱ የመጽሐፍ ቅዱስን ሐሳብ ያልሳቱ ማለት ነው። ስለዚህ አዋድ መጻሕፍትን ቤተክርስቲያን የምትረዳው እንግዲህ ጽንሰ ሐሳቡን ቤተክርስቲያንና ጻፊው በምልአት ይረዱታል። በምልአት ይረዱታል። ለምን? አንደኛ ሃይማኖት ያስፈልጋል፣ እምነት ያስፈልጋል። አንድ ሰው በቤተክርስቲያን በኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ቅዱሳት መጻሕፍትን ለማመን ለመቀበል ኦርቶዶክሳዊ እምነት ሃይማኖት ሊኖረው ያስፈልጋል። ስለዚህ ጽንሰ ሐሳቡን ቤተክርስቲያንና ጻፊው በምልአት ይረዱታል። አንደኛ ባለቤቷ ቤተክርስቲያን ናት። ሁለተኛ ደግሞ ከዛች ቤተክርስቲያን የወጣው የተወለደው ያ ስልጣንና ሕግ ያለው አካል ያ ጻፊው አካል ያንን ያውቁታል፣ ይረዱታል። ስለዚህ በዚያ መልኩ ነው ቤተክርስቲያን የምትረዳው ጻፊውንና ቤተክርስቲያን አንድ ላይ ተገባብቶ። ስለዚህ በቤተክርስቲያን የሚኖር አንድ የቤተክርስቲያን ሊቅ የጻፈው ወይም አንድ ቅዱስ የጻፈው ስለሆነ ጽንሰ ሐሳቡን ቤተክርስቲያንና ጻፊው በምልአት ይረዱታል ማለት። ሌላው በጻፊያን ቢበረዝ ቢከለስ እንግዲህ ጻፊውን የሚመለከት እንጂ ቅዱሱን የሚመለከት ጉዳይ አይደለም፣ ወይም ቤተክርስቲያን የሚመለከት ጉዳይ አይደለም። ቅድም እንዳልኳችሁ ጽንሰ ሐሳቡን ቤተክርስቲያን ጻፊውን በምልአት ይረዱታል ማለት አንደኛ ጻፊው ራሱ ቤተክርስቲያን የሚሰማ ቤተክርስቲያን እየሰማ በዚያ መልኩ እየተረዳ እየጻፈ ሲሆን ነው። ከዚያ ውጭ ግን በጻፊያን ቢበረዝ ቢከለስ ጻፊውን የሚመለከት እንጂ ቅዱስን የሚመለከት ስላልሆነ መጽሐፍ ቅዱስ መለኪያን በመጽሐፍ ቅዱስ መለኪያና በቤተክርስቲያን ይገመገማል፣ ይመዘናል። ስለዚህ መለኪያው መጽሐፍ ቅዱስ ነው። ለምን? አዋድ መጻሕፍት ማለት የመጽሐፍ ቅዱስ ልጆች ናቸው። ስለዚህ ልጆች አባታቸውን ወላጆቻቸውን መስለው ነው የሚወለዱት። ስለዚህ በዚያ መልኩ ያልተገኘ አዋድ መጻሕፍት የቤተክርስቲያን መጽሐፍ አይደለም፣ ሐሳቡም የቤተክርስቲያን ሐሳብ አይደለም። ስለዚህ የሐሳብ ትክክል እንዳልሆነ ነው የሚነገረው እንጂ እዛ ውስጥ ያለውን ሐሳብ እያነሱ በዚያ መልኩ መቀበል የቤተክርስቲያን ልጅነትን አያሳይም። ስለዚህ ቤተክርስቲያን የምትረዳ በዚያ መልኩ ነው። ሌላው ኦርቶዶክሳዊ ሕይወት የሌላቸው ቅዱሳን የሉ። ስለዚህ በቤተክርስቲያናችን ገድል የተጻፈላቸው ተአምራታቸው፣ ድርሳናቸው የተጻፈላቸው አባቶች በሕይወታቸው የተለዩ የታወቁ ናቸው። ቤተክርስቲያን ለይታ የቅድስና ማዕረግ የሰጠቻቸው ናቸው። ስለዚህ ኦርቶዶክሳዊ ሕይወት የሌላቸው ቅዱሳን የሉም። ስለዚህ በመጽሐፍቶቻቸው የሚታየው የሚገለጠው ያ ሕይወታቸው ነው
ያ የቅድስና ህይወታቸው ስለሆነ ቤተክርስቲያን በዚያ መልኩ ነው የምትረዳው። አዋድ መጻሕፍት፣ ድርሳናት፣ ተአምራት በዚያ ውስጥ የተጻፈለት ቅዱስ ህይወቱ ኦርቶዶክሳዊ ህይወት ያለው እንደሆነ በዚያ መልኩ ነው ቤተክርስቲያን ተረድታ እነዚያን መጻሕፍትም ለዚያ አካል ለዚያ ቅዱስ የተጻፈውን መጽሐፍም የምትቀበለው። ሌላው ከኦርቶዶክሳዊ መሰረት ወይም ከኦርቶዶክሳዊ መሰረተ እምነት ከመጽሐፍ ቅዱስ ተቃራኒ ከሆኑም አዋልድ መጻሕፍት ሊባሉ አይችሉም። ከመጽሐፍ ቅዱስ ከዋናው ከ10 መጽሐፍ የመጽሐፍ ቅዱስ ስር ከሚባለው ከ80 አሐዱ የተለየ ሐሳብ ወይም ተቃራኒ ከሆነም አዋልድ መጽሐፍት ሊባሉ አይችሉምና ቤተክርስቲያን በዚያ መልኩ ነው ተረድታ መጽሐፍትን ለይታ የምትቀበለው። ሌላ በቤተክርስቲያን መታሰቢያ ያላቸው የተጻፈላቸው ሁሉ ቅዱሳን ናቸው። ገላቸውን የጻፉት ሁሉ ግን ቅዱሳን ላይሆኑ ይችላሉ። በቤተክርስቲያን መታሰቢያ ያላቸው የተጻፈላቸው ሁሉ ቅዱሳን ናቸው አይደል? በዚህ በትንቢተ ኢሳይያስ ምዕራፍ 56 ላይ እንደተነገረው ለጃንደረቦቼ በቤቴና በቅጥሬ ውስጥ የማይጠፋ ስምና መታሰቢያ እሰጣቸዋለሁ እንደተባለው በቤተክርስቲያን መታሰቢያና ስም ተሰጥቷቸው ቤተክርስቲያን መታሰቢያ የሰጠቻቸው ታቦት የተቀረጸላቸው የተጻፈላቸው ገድላቸው ታምራት የተጻፈላቸው እነዚህ ቅዱሳን ናቸው። ግን ስለነዚያ ቅዱሳን ግን ገድላቸውን የጻፈው ሁሉ ግን ቅዱስ ላይሆን ይችላል። እና ቤተክርስቲያን በዚህ መልኩ ነው ተረድታ መጽሐፍትን የምትቀበለው እንጂ ጻፊው ብቻ ስለጻፈው አይደለም። ከዚያ ቅዱስ ህይወት ያ ቅዱስ ቤተክርስቲያን የቅድስና ማዕረግ ተሰጥቷል፣ ቤተክርስቲያን ታውቀዋለች የሚለውን በዚያ መልኩ ተገንዝባ አይታ ነው ቤተክርስቲያን በዚያ መልኩ አዋልድ መጻሕፍትን የምትረዳው የምትቀበለው። እንግዲህ በአጠቃላይ አዋልድ መጻሕፍት ማለት ባለፈው እንዳልኳችሁ መጽሐፍ ቅዱስን የሚተረጉሙ መጽሐፍ ቅዱስን የሚያብራሩ የመጽሐፍ ቅዱስን ሚስጥር የመጽሐፍ ቅዱስን ኃይለ ቃል የሚተረጉሙ የሚያብራሩ ስለሆኑ ለምን በገድላት በተአምራት በድርሳናት የተገለጠው የቅዱሳን ህይወት ነው። ቅዱሳን የክርስትናን ህይወት ወይም የተጋድሎን ህይወት ከጀመሩበት ሰዓት ጀምሮ እስከ ዕለተ ሞታቸው ድረስ ያደረጓቸው የተጋድሎ የክርስትና ህይወት ተግባራት የሆኑት በአጠቃላይ የሚገለጥባቸው ስለሆኑ የእነዚህ ቅዱሳን ደግሞ የመመሪያቸው የህይወታቸው መመሪያ መጽሐፍ ቅዱስ ወይም ቅዱሳት መጽሐፍት ናቸው። ያንን እያነበቡ ያንን እየሰሙ ያንን ተምሮ በዚያ ህይወት እየኖሩ የተገለጠውን ህይወታቸውን ነው አዋልድ መጻሕፍት የሚናገሩት። ያ ማለት ማለት ነው በተቃራኒው መጽሐፍ ቅዱስን የሚተረጉሙ መጽሐፍ ቅዱስን የሚያብራሩ ለምሳሌ እስከ መጨረሻው ድረስ የሚጸና እርሱ ይድናል ይላል። ይሄንን በሰማዕታት ህይወት እናያለን። ሰማዕታት እስከ መጨረሻው ጸንተው የሚመጣባቸውን ስለቱን እሳቱን ወደ አንበሶች መጣልን በስጋ መከራ መቀበልን ይሄ መሰደብን የስጋ ክብርን ማጣትን እነዚህን የመሳሰሉ መከራዎች ሁሉ ታግሰው በዚያ መካከል ደግሞ ስለ አምላካቸው ስለ ክርስትናቸው እየመሰከሩ በቃላቸው በህይወታቸው በመጽሐፋቸው እየተናገሩ እያስተማሩ እስከ መጨረሻው የሚጸኑት መነሻቸው መጽሐፍ ቅዱስ ነው። እስከ መጨረሻው የሚጸና እርሱ ይድናል የሚለውን ሰማዕታት በህይወታቸው ተርጉሞ እናያለን። ሌላው ቅድም እንዳልኳችሁ በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም በላይ ያደርጋል ማለት ማዳን ተአምራት እነዚህን የመሳሰሉ በአጠቃላይ እግዚአብሔርን መስለው እግዚአብሔርን በህይወታቸው እየሰበኩ እየተናገሩ በህይወታቸው እየገለጡ በዚያ እየተመሩ በንጽህና በቅድስና ሰውነት ቤተ መቅደሳቸውን ለእግዚአብሔር ለይተው ኃጢአት እንኳን ቢሰሩ በንስሐ ያንን እያነጹ በዚያ መልኩ የሚኖሩ የቅድስናን ህይወት ገንዘባቸው ያደረጉ አባቶቻችን ያድናሉ፣ ታምራትን ያደርጋሉ። በመጽሐፍ ቅዱስ ምን ስለሚል በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም በላይ ያደርጋል። ለምሳሌ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ በጥላቸው በልብሳቸው ጻፍ ይፈውሳሉ። ይሄ አሁን ከመጽሐፍ ቅዱስ ውጪ ቢጻፍ ኖርማል ይቀበለዋል። አሁን በሐዋርያት ሥራ ላይ የተጻፈውን ዛሬ ገድላትን አንቀበልም የሚሉ ታምራትን አንቀበልም የሚሉ ሰዎች ይሄ ከመጽሐፍ ቅዱስ ውጪ ቢጻፍ ኖሮ አንቀበልም እንዴት እነሱ በጥላቸው ይፈውሳሉ ሊሉ ይችላሉ። ይሄን ለማመን ይሄን ለመቀበል መጀመሪያ ሃይማኖት እምነት ያስፈልጋል። አንደኛ እግዚአብሔር በቅዱሳን በኩል ስራውን መስራት እንደሚችል እንደሚሰራ ቅዱሳንም ለእግዚአብሔር ስራ የተመቸ ማንነት እንዳላቸው ማመን ያስፈልጋል። ለምሳሌ እመቤታችን እኮ ከሶስቱ አካላት አንዱ አካላዊ ቃል እግዚአብሔር ወልድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሶ እንዲወለድ እኮ እመቤታችን የሚመች ማንነት ነበራት። አስቀድሞ እግዚአብሔር ያዘጋጃት ቢሆንም በዚያ መልኩ የሚመች ማንነት ስላላት እግዚአብሔር በሷ ሰውነት ተጸንሶ ባህሪዋን ነስቶ ሰው ሆኖ ተወለደ፣ ዓለምን አዳነ።
እንዲህ አይነት ህይወት አላቸው አይደል? ታምረ ማርያም እንደሚለው የቤታችን መልክ የአምላክን መልክ ይመስላል ይላል። ይሄ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ እንዳለው ቅዱስ ጳውሎስ ማለት ነው። ስለዚህ ቅዱሳን የሚመስሉት መልካቸው ህይወታቸው በአጠቃላይ እግዚአብሔርን ነው የሚመስሉት፣ ክርስቶስን ነው የሚመስሉት። ክርስቶስን ይመስላሉ ማለት ምን ማለት ነው? አንደኛ ክርስቶስን ይሰብካሉ በህይወታቸው። ቅድም እንዳልኳችሁ በህይወታቸው፣ በጽሁፋቸው፣ በንግግራቸው፣ በአካሄዳቸው፣ በአለባበሳቸው በአጠቃላይ ለምሳሌ ቅዱስ ጴጥሮስ ጌታችን ለመስቀል ሞት አይሁድ ለመስቀል ሞት አሳልፈው ለመስጠት ሐናና ቀያፋ ግቢ በወሰዱት ሰዓት ሶስተኛው ጥያቄ ሲቀርለት አንድ የቀረበ ሐሳብ አለ። አንተ አነጋገር ይገልጣል የሱ ደቀ መዝሙር ነህ ብለውት ነበር። አሁን ቅዱስ ጴጥሮስ ንግግሩ ማንነቱን ነው የሚገልጠው። ሐዋርያ መሆኑን፣ የክርስቶስ ሐዋርያ መሆኑን፣ ሊቀ ሐዋርያት መሆኑን፣ ካህን መሆኑን ይገልጣል። ስለዚህ ያንን ህይወት ያገኘው እንግዲህ ሰዎች ክርስቶስን በአካል እዚያ ቦታ ያዩት፣ ጴጥሮስን ግን አነጋገር ይገልጣል የሱ ደቀ መዝሙር ነው። የሱ ደቀ መዛሙርት የሆኑ በአጠቃላይ አነጋገራቸው፣ አለባበሳቸው ይታወቃል። አንተም የሱ ደቀ መዝሙር ነህ ነው ያሉት። ስለዚህ ቅዱሳን ክርስቶስን ይመስላሉ ሲባል እንዴት አረጋገጣችሁ ካላችሁን፣ አንደኛ በንግግራቸው፣ በህይወታቸው ያንን ማንነት ሲገልጡ እናያለን። እና ይሄ ህይወታቸው ነው የተጻፈው በአዋጅ መጻሕፍት ላይ። ይህንን ህይወታቸውን ነው ቤተክርስቲያን የምትቀበለውና አዋጅ መጻሕፍት በአጠቃላይ የቅዱሳንን ተጋድሎ ማዳናቸውን፣ ተአምራት መስራታቸውን፣ እስከ መጨረሻ ድረስ መጽናታቸውን በዚያ መልኩ የሚገልጡ ስለሆኑ ቤተክርስቲያን ተቀብላ በዚያ በእነሱ መጻሕፍት በኩል ጸሎት እያደረሰች ክርስቲያኖችም ያንን እያነበቡ ልክ እንደ አባቶቻቸው እንደ እናቶቻቸው እስከ መጨረሻው እንዲጸኑ እነሱ ወደዚያ ጸጋና ክብር እንዲመጡ ለማድረግም ጭምር ነው እንጂ ሌላ ዓላማ የለውም። እንደ ክርስቶስን ለመሸፈን እንደሚባለው ወንጌልን ለመሸፈን አይደለም፣ ውሸት ነው። ቤተክርስቲያን ይህንን ለይታ ነው፣ ቅድም እንዳልኳችሁ ለይታ ነው የምታስተምረው፣ ለይታ ነው የምታምነው። ስለዚህ በዚህ መልኩ ነው ቤተክርስቲያን የምትቀበለው። ቤተክርስቲያን ለአዋጅ መጻሕፍት የምትሰጠው ክብር ከዚህ የተነሳ ነውና በዚህ መልኩ መረዳት ያስፈልጋል። እንግዲህ የቤተክርስቲያን ትምህርት በጣም ሰፊ ነው፣ በጣም ጥልቅም ነው። እንግዲህ በዚህ የሚሰጠው ማንኛውም ትምህርት ቢሆን ያው ዋና ዋና ጉዳዮቹ ስለሆነ ተጨማሪ መጻሕፍትን እያነበብን ተጨማሪ እውቀቶችን እያገኝን የቤተክርስቲያን መምህራንን እየጠየቅን እውቀታችን እያሰፋን በተለይ ከውጭም ከውስጥ የሚመጡ ጥያቄዎችን ለመመለስ ዝግጁ መሆን ያስፈልጋልና በዚያ መልኩ እንድንረዳ እንግዲህ የቤተክርስቲያን አምላክ እሱ ይርዳን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት መጋበዝ የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ አጠናቀናል።